በል ወደ መድረኩ የሆነ ፋሲካስ መሰለችው አይደል እንዲህ በትነግሪን ኖሮ ምን ዘጋጀው እንኳን ደህና መጣሽ ብሏት ግን በዓል አስመሰለችን ቃለ ታሊ እንዴት ደህና ነኝ እኔ በሙዚቃ ነው ማቅሽ ካሁን በፊት ነጠላ ዜማዎችን ሰራሽ አሁን አለባበስሽም የፀጉር ስታይልሽም ስለተቀየረ ያቺኛውን ቃል እስኪ አስተዋውሽኝ በጣም ተወዳጅ ስራሽ ግን ምን ሆኜ ነው አይ 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 ምን ሆኜ ነው ወይኔ ምን ሆኜ ነው ምን ሆነሽ ነው ግን እንደዚህ ያማርሽው እውነትም ምን ሆነሽ ነው በሏት እስኪ ያምራት መጣል ይሄ መጀመሪያ ፊልምሽ ነው አዎ እንዴት ነበር ያው ከሰውል ጋር መስራት በጣም ደስ ይላል ሌሎችም በቃ የነበሩበት ሙሉ ክሩ አዚም በቃ ሙሉም ሁሉም በጣም ደስ ይል ነበር ስራው ያው ፊልም መስራት ከባድ ነው እንደመጀመሪያ በጣም ከባድ ነገር ነው ግን እንደዛም ሆኖ በጣም ደስ ይል ነበር ጥሩ ጊዜ አሳለፈ ሰባ ፊልሞችን ከሰራ ከሶል ጋር መስለ ሌጀንድ እኮ ነው እንዴ በጣም ክብር ይሰማኛል ከሱ ጋር በቃ እድለኛ ነሽ በጣም 71 ፊልም ከሰራ ሰው ጋር ሳይ መጀመሪያው አንድ ነውና እንዴት ነበር ምክንያቱም ሲሰማ ቃል አንድ ሲል ላይ የሆነ ትይንት ላይ ረጅም ሰዓት አስፋልት ላይ ተኝታ ሰርታ ነበርና በሱ የተነሳ ማታ ሰውነቷ ሁሉ አባብጦ ተቆጥቶ ትንሽ አሟት ነበር አሁን አለ ትንሽ አለ ግን በቃ በጣም ሙሉ ሰውነቴ ሪአክት አድርጎ ነበር አስፋልቱ ማለት ጠራራ ፀሐይ 6 ሰዓት ላይ ነው ግሏል በቃ ለግራስ ይከብዳል እኔ ተኝቼበታለሁ ቤት ስገባ በቃ ሲቆጣ ውሃ ሻወር ለውስጥ ይሰል ነው ውሃ ሲነጠብ ሲል በቃ አባብጧል ኧረ እኔ ዘፈን ይሻለኛል ብያለሁ አልክድም ዘፈን በመንዳው አስፋልት ላይ ያስተኙ ትንሽ አስቸጋሪ ብያለሁ ግን ያው በነጋታውም ቀረጻ ነበረ እግዚአብሔር ይርዳኛል ኩኝታ በነጋታው ሄድኩት ግን በቃ ይገባዋል መስዋዕትነት ይገባዋል ፊልሙ በጣም ቆንጆ ነው ስቶሪው በጣም ቆንጆ ነው ወድጄ ነው ሰራው ደስ ብሎኝ በቃ በጣም ሶል ብትወልድ ታደርሳታል አይደል አዎ በዚህ ሲኒማ ላይ ግን ተፈቃሪ መሰለች የፍቅር ሲና አላችሁ አዎ ሹገር ዳዲውን ግን አይኔ ያየ ሶል ሚስጥር እንዳንተው ፊልሙን ይወት ነው የምትሉት ፊልሙን በት ይሻላል ሹገር ነው አይደለም የሚለውን እንግዲህ ገማሊያ ላይ ማየት ነው የራሱ ያጓጓል ምክንያቱም ስንት አመት አሁን 26 የልጅ ኩያ የልጅ አሁን 23 ወደ ታዲያ ለነገር እኮ ልጅህ ልትዋሻ አትችልም ለምን መሰለሽ አባትና ልጅ እዚህ ቁጭ አድርገሽ ልጆች ብቻቸውን ነው መዋሸት እድል ያላቸው ከመቼ እንደወለደ ያውቃል እሱ ዘሜ ይላል አሁን እቺ ተይዛለችና እንግዲህ አስቢ በዛ ስሜት ውስጥ ኖራችሁ የፍቅር ስሜት ሳይጊዜ አይ ነገር እንዴት ነው አልኩና ራሴን ጠየቁ ከባድ ነበር ሶልም አፍሽ ሶል እንደምታውቀው የፍቅር ሰው ነው ከባድ አይከብድም ኧረ በጣም ሶልም በብዙ ነገር አግዞኛል ዛላይም አዲስ እንደመሆኔ ብዙ ነገሮችን አግዞኛል ሙሉ ክሩ ብቻ እየተጋገዝን የሰራነውና ብዙ አይከብድም ነበር ደስ የሚል ነበር ብዙ ጊዜ ፊልም ላይ የፍቅር ፊልም ላይ አስቸጋሪው ነገር ይሄ ይመስለኛል ኬሚስትሪው ማምጣት በማይተዋወቁ ሰዎች ከጫፍና ጫፍ ድንገት ፈዘያት እስኪ ምናምን ሲባል ከጸባሪውስ መግባት ይቻል ይሆናል ግን ደግሞ ይሁን የሚከብዱ ነገሮች አሉ ያ እንዴት ነው የሚታለፉት ሶልዬ ትልቁ ነገር መሰለኝ አንድም ማህበረሰቡ ጋር በደንብ ሊነገረው ሊሰራለት የሚገባው ነገር ይሄ ነው የኢትዮጵያዊ ሲኒማ በጣም ሲኒማው ባለሙያው የሆነ ጨዋነት አለው በደንብ ጨዋነት አለውና ብዙ ሰርተናል ብዙ ምን ሰራባቸው የራሳቸው መንገዶች አሉ ቴክኒኮቹ ይሰራሉና ብዙ ሰዎች ይጠይቁኛል ዲዛጋ ዝም ብለሃል ተቃቅፋል ተሳስማል እሱ አይደለም የእውነት የዘለለ ብዙ የሚሰሩ በጣም ምን ሰራቸው እየሰራናቸው አሉ ምን ተነቀቃቸው ነገሮች አሉ
በጣም ሲኒማው በጣም ጨዋነት አለበት በእውነት አለውና ተጋግዘ መስራት ማለት ይሄ ነው። እንደው እሱን ካልክ ካሁን በፊት ሰለሞን ቦጋልና የትናየት ሲሳሳሙ ሲናይቻለሁ። እሱ እንደውም ብዙ ያጨቃጭቅ ነበር። ሶል ከሰራሃቸው 70 ፊልሞች በተለየ እሱን በመስራትህ የምትጸጸት ነው ወይንስ ለሲኒማው የተከፈለ መስዋዕትነት አድርገህ ነው የምታየው? ኖ ሰለሞን ባይዘው የሰለሞን ካራክተር ነው የተጫወተው። ሰለሞን አስተላላፊ ነው እንጂ እዛ ጋር ያ ሰውዬ ነው የተጫወተው። ለኔ ትልቁ ነገር አንዱ ይሄ ነው መሰራት ያለበት። ካራክተር ማለት ይሄ ነው። ካራክተር ውስጥ መኖር ማለት ከዛ በኋላ የእውነት ምንም ከዛ ሴት ጋር ምንም አይነት ግንኙነት የለም። ምንም አይነት የእውነት ወንድማዊ እህታዊ ከሆነ ግንኙነት ውጪ የለውም። ግን ካራክተሯ እዛ ውስጥ ስትሆን የምታመጣው ኬሚስትሪ ማለት ይሄ ነው የሚመጣው ይሄ ነው። ከዛ በተለለ ግን የእውነት እኔ ሁሌም ስጫወት ደስ የሚለኝ መኖር ፈልጋለሁ። እዛ ውስጥ ካራክተር ውስጥ መገኘት መኖር ፈልጋለሁ። ያለበለዚያ ሳይሰማኝ እኔ ያልሳኩበትን ነገር ኦዲየንስን ሳቅልኝ ልለው አልችልም። እኔ ያልነካኝ ያላስለቀሰኝ ነገር አልቅስበት ልለው አልችልም። እኔን ያላስተማረኝ ነገር ተማርበት ልለው አልችልም። ያ እንደማለት ነው። አንዳንዶች አስተያየት ሰጡ ስላየው ነው ይሄ ነገር ለዌስተርኖች የተተወ ነው። እኛ ሁሉ ነገሮቻችን በቃ መሆን የለባቸውም። ለምሳሌ ብዙ ጊዜ ፊልም ላይ አይታችሁ እንደሆነ ልንሳሳም ስንል የሆነ ሰውዬ ይደውላል እንደዚህ ሲል በዛ ኢንተርኔት በሰራችሁት ፊልም ላይ ያ ሰውዬ አልደወለም። እንዳይደውል ለምንድን ነው ያደረጋችሁ? ተደወለ አሁን ነው እንደምትደውል ስንት ነገር ከተቀየረ በኋላ ዋናው ፓርት ምክንያቱም የትናየት ስትጠየቅ የሰጠችውን አይጸጽተኝም የሚል ነገር ተናግራለች። ሰለሞን ያን ነገር አንዳንድ ፊልሞች አሉ ከልጆች ጋር አብረን የምታያቸው እርግጥ 18 ከሞላቸው በኋላ ችግር የላቸውም። እንደ ባህልም እንደ አባትም ስታዩ ነገሩን የጸጸት ስሜት አለው ወይንስ ያ ካራክተር ነው የሰራው? ካራክተር በጣም ካራክተር የእውነት ካራክተሩ ሌላ ነገር ስትሰራው በጣም ይከበደ። ለምሳሌ አንዳንዴ ኬሚስትሪው አይመጣም ከባድ ነው። አንዳንዴ ደግሞ ቶሎ ይመጣል። አሁን ስለ ሲኒማ ለማያቅ ሰው ለምን እንዲሆነ ምናምን ሊል ይችላል። ሲኒማን በጣም ለሚያቅ ሰው ግን ይሄ እኮ ስራ ነው፣ ህይወት ነው፣ እዛ ቦታ ላይ ያበቃል። አለበለዚያ እኔ በነገራችን ላይ አንፌስፉል ይሁን አንድ ፊልም ላይ የኢትዮጵያ ቴሌቪዥን ታላቅ ፊልም እኔ ነበርኩ በጊዜው የምሰጠው ከቪዲዮ ቤት ወስድና ከዛ ቁጭ ብለን መጥፎ ሲኖችን እንቆርጣለን ለህዝቡ ከመቅረቡ በፊትና ምናልባት በዚህ አጋጣሚ ይሄንን ፊልም ከ18 ዓመት በታች የሆኑ ሰዎች እንዲያዩት አይመከርም ምናምን ምለው እኔ ነኝ ማስታወቂያ ብዙ ቤተሰብ አጣላ ነበር በጊዜው እና ይሄ ፊልም በአጋጣሚ ምናልባት ፊልሙን ያያችሁ ታውቁታላችሁ ሁለቱ ገጸ ባህሪያቶች ተጋጭተው መጽሐፍ ይወድቅበታል ከዛ ይተዋወቃሉ ከዛ ከባለቤቷ ውጪ በጎን በኩል ፍቅር ይዟት የሚያሳይ ፊልም ነው እና የፊልሙ ዋናው ታሪክ የፍቅር ሲኖቹ ናቸው መኝታ ቤት ውስጥ የሚደረጉት ማለት ነው ስለዚህ ለማይፈቀድ እንዳለ ቆረጠ ከዛ ተላለፈ በሚቀጥለው ቀን ስንገባ ጧት ስልክ ይደውላል ሰው እኔ እምላችሁ ሰውየው ባሏ የገደለው ምን አርጎ ነው ግን ወንድምና እህት አይደሉ እንዴ ይላል ሰው እና ዋናው ግን የተቆረጠው እኔ የተቆረጠውን ስላየሁት በግል ከባድ ነገር ነው ያ ቢተላለፍ ኖሮ በጣም አስቸጋሪ ነውና ለሲኒማ ላይ ታሪኩን ለመግለጽ የግድ ሊያስፈልግ ይችላል ግን እንደኛ ሀገር ሲኒማ ደግሞ ያንን መግለጽ ደግሞ ለፊልም ሰሪው መከራ ይመስለኛል ለዚህ ይመስለኛል ሰውየው ብዙ ጊዜ የሚደውል ከፍቅር ውጪ ደግሞ አሁን ለምሳሌ ብዙ ጊዜ ሲኒማውን ለማየት የሚመጣው ደግሞ ብዙ ጊዜ ጥንድ የሆነ ሰው ነው የፍቅር ፊልሞች ጥሩ ገበያ አላቸው ተብሎ ይታሰባል ሌሎችም ታሪኮች ቢታዩ ማለት ነው ከዛ አንፃር በእንደዚህ አይነት አስተያየት በሚሰጡ ሰዎች ማለት የፍቅር ፊልሞችን መስራት ከባድ ሆኖ ላገኛችሁት እንደ አንድ ኤሌመንት አለ እንጂ ጉዳዩ እሱ አይደለም አንድ የሚነሳ አንኳር ነገር አለ እዛ ውስጥ እንደማጣፈጫ ነው ይነሳል ፍቅር አለ ስለሚፈልግ እንጂ ሁሉንም ብታያቸው ሁሉንም ከትልቁ ጉዳይ ጎን የሚመጡ ናቸው
እኔ እንኳን መጠየቅ የምፈልገው ልስንበት ከዚህ ጥያቄ ውጭ ወደዚህ ፊልም አልመለስም። ልክ ባለፈው እንደሰራው አይነት ፊልም በቀጣይ ፊልም ላይ አድርግ ብትባል ማለት የመሳሳም ሲን ቢኖረው ትሰራለህ? ለፕሌዩ አስፈላጊ ከሆነ ለምንድን ነው ለፊልሙ ለፊልሙ ለገጸ ባህሪው አስፈላጊ ከሆነ ትሰራለህ። ነገርኩ ስራዬ ነው። እኔ የእውነት ስራዬ ነው። ሶል ጥሩ አባት ነው አውቀዋለሁ። ጥሩ ልብ አለው፣ ለተቸገሩ ያግዛል። እንደ አባት አንቺ ደግሞ እንደ ልጅ ያጣላል አያጣላም የሚል ጨዋታ ይኖረናል በቤት ውስጥ። እስኪ ስጪው ለሶል። በቤት ውስጥ ብዙ ፈተና የሆነው ለብዙ ወላጆች የሆኑ ነገሮች ይከሰታሉ። እነዛ ላይ የሚወስዷቸው እርምጃዎች ብዙ ጊዜ አጨቃጫቂ ይሆናሉ። ስለዚህ እነሱ ላይ ከራሳችሁ አንግል አንቺም እንደ ልጅ ሶልም እንደ አባት ጉዳዩ ያጣላሉ የሚለው ላይ እናንተ እዛ ቦታ ላይ ብትሆኑ ታደርጉታላችሁ። የእናንተን ፍርድ ነው የምፈልገው። ከቤተሰቧ ጋር የምትኖር የ17 ዓመት ልጅ ነች። ድንገት ቤተሰቧን ሳታስፈቅድ ጸጉሯን ቀለም ብትቀባ ጉዳዩ ከወላጆቿ ጋር ያጣላል አያጣላም? በጸጉር ጉዳይ ላይ ብዙ ያጣላል አያጣላም? አርጅታ ሼባ አየህ ወጣት የትውልድ ክፍተት ብየዋለሁ። እኛ ያጣላል እንላለን፣ እሷ ደግሞ እንዴ ምንድን ነው ምላሽሽ ቃልዬ? ያው ቤተሰቦች ያውቃሉ ከፍቅራቸው የተነሳ እንደሆነ፣ ግን አንዳንዴ 17 ዓመት ከሆነች ኦልሞስት 18 ስለሆነ ችግር የለም። እስኪ ዳኝነቱን ለህዝቡን ተውለትና ጉዳዩ ያጣላል የምትሉ እስኪ አያጣላም የምትሉ ሶልዬ እቺ ምድር ለቀም ይሄድናለሽ። ጊዜኛ አይደለም ሶልዬ። ሶላው ልጅህ ተቀብታ ብትመጣ እንዴት አልነገርሽኝም? በእኔ አያምርማ ስለሌለ ነው። ባባ እንጂ ትቀባ ነበር። አንተ አሁን አልፋለች። ከዛውን ከተባለው ከተሰማው ላይ ተድሜ አልፋለች። አዎ 17 ላይ ቢሆን ትጣላል። እሺ ቀጣይ የ18 ዓመት ልጅ ነች። የወንድ ጓደኛዬን ላስተዋወቅ ብላ እቤት ይዛው ብትመጣ ጉዳዩ ያጣላል አያጣላም? ብቻዬን አረጀው። ሶልዬ ያጣላል? 18 ሆነ። ለምሳሌ አሁን ጓደኛዋን ብታስተዋወቅህ ነው እንደው ሞር የሚሻለው። ከማን ጋር እንደምትውል ምን እንደምታደርግ ለመረዳት ብታቅ ይሻላል። ሳታቅ ብዙ ቦታ የሚደረጉ ነገሮች እንደው ልጅህ ላንተ ያላትን ክብር ነው የሚያሳየው። አምጥቶ ማስተዋወቅ ማለት በጣም ትልቅ ነገር ነው። እንደውም ቢበረታታ አላለሁ። እስቲ በረታታ ባለችው ላይ አስተያየታችሁን እንደ እኛ ሽሚዎች እሱም እኮ ያጣላም ብለዋል። ለምሳሌ አሁን አንዳንዴ ከጋብቻ ፊት የወንድ ጓደኛ ቤት ገብቶ መኖር የሚጀምሩ ሌላ ጥያቄ ጠየቅ ነው። እንደዛ አይደለም እንደዛ አይደለም ጥያቄው። ጥያቄው የሚጠየቅ ጥያቄው እኮ የጠየቅን ምንድን ነው? የወንድ ጓደኛ ቤት ይዞ መምጣት። እሱን ከፈቀድክ እኮ ቤቱ ሄዳ ደግሞ ትኖራለች። እሱንማ ይማከሩባታል ከቤተሰብ ጋር። ይሄን ፊት ከሰጠህ እኮ ያኛው የማይከተልበት ምንም ምክንያት የለም። እሱንስ ትፈቅዳላችሁ? ወዳጅ እሱ እየቀጠለ የሚሄድ ጉዳይ ነው። እሱ መጀመሪያ ግን መምጣቱ ላይ ብዙ ተቃውሞ የለም። ካመጣችሁ እንተያያለን። የሶስት ልጆች ሴት ልጆች አባት ነኝ። እኔ ድሮ ወግ አጥባቂ ስለሆንኩ ጉዳዩ ግን አያጣላም እንዴ? ሳስበው ግን እኔ የት ናችሁ እናንተ? አያጣላም? በጭርቅርቅ አለ። ጉዳዩ በጣም ውስብስብ ነው ማለት ነው። እሺ ቀጣይ ፍርዱን በነገራችን ላይ ተመልካቾች እዛው ቤታችሁ ላይ አውሩበት። እሺ የ17 ዓመት ጎረምሳ ነው። ፌስቡክ እና ቲክቶክ ከፍቶ አባትና እናቱ ፍሬንድ ሪኩዌስት ሲልኩ የማይቀበል ከሆነ ጉዳይ ያጣላል አያጣላም? ነገር አይገባም። እኔ ራሱ ስለማይገባኝ አሁን ለምሳሌ ቲክቶክ አለው አባት ፎሎ ሊያደርገው ሲል ቡልክ ማን እንደ የሚያደርገውን ፌስቡክ አለው ፍሬንድ ሪኩዌስት በዚህ በኩል አድርጎ አባትየውና እናትየው ምንድነው የልጅ የሚያደርገው የሚለው ለማየት ሲገቡ ወይ ደግሞ ሌላ የተለየ ለአባትና ለእናንቱ ሌላ
ለሌሎች ደግሞ ሌላ ሶሻል ሚዲያ ቢከፍቱ ጉዳዩ ያጣላል አያጣላም? ከባድ ነው መልስ። ያጣላል ማያጣላም ማለት አይቻልም። ለመጀመሪያ ጊዜ ይሄ ጨዋታ በድምጽ ታቅቦ በሰለሞን ተደምድሟል። ሰው ነው ብዬ በጣም ለሰው የሱ ይሻላል ነገር የሱ ይሻላል። ቀጣይ ጥያቄ የ18 ዓመት ሴት ልጅ ነች። ከቤተሰቦቿ ጋር የምትኖር ተማሪ ድንገት ከየት እንደመጣ በማይታወቅ ሀብት ውድ ልብስና ጫማ ቁሳቁስ ብትገዛ ጉዳዩ ከየት መጣ ይሄ የገዛሽበት ነገር ብለው ቤተሰብ የማወቅ መብት አለኝ ቢል ያጣላል አያጣላም? የማወቅ መብት አለኝ ቢሉ መብት አላቸው የማወቅ። ለምሳሌ ጉቺ ቡቺ ምናምን ብታረግ ከልቬን ክላይን ምናምን ሆኖ 18 ዓመት ነው ምናምን የሆነ ሰው እንደገዛው ግልጽ ነው። ከጥያቄው በኋላ ቢፈጠር ነው ያጣላል አያጣላም የሚባለው። ጥያቄ ውስጥ ግልጽነት ካለ አዎ መፍትሄ ይኖረዋል። ግን ከዛ በኋላ ነው ከጥያቄው በኋላ ነው ያጋጫል አያጋጭም የምትለው። ይሄ ተጠይቃ መልስ አልሰጥም ካለች ያጣል፣ ከነገረቻቸው ያጣል። ከጥያቄው በኋላ ያለ ነገር ነው ለኔ። ከጥያቄው በኋላ መቼም ወንድሟ አይገዛላችሁ። ስለዚህ ያን ግምት ግድ ይላል። ግን እኮ 18 አልፏታል እንጂ በኔ በኩል ያጣላል። አንድ አባት ነው እንትኑ ጥያቄ ምንድነው መሆን የነበረበት? ጥያቄ ይፈጥራል አይፈጥርም ነው ደግሞ እኔ አሁን ጥያቄ ይፈጥራል። አዎ ጥያቄ ይፈጥራል። ጥያቄ ነው እንጂ የጠብ ምክንያት ሊሆን አይችልም። አዎ ጥያቄው ነው ጥያቄ ይፈጥራል። ከዛ ከጥያቄው በኋላ ያለው ነገር ነው ግጭት ይሁን አይሁን ይመልስልህ። አዎ የሆነ ሀብታም ሰው ያስኩኝ ብትል ከኩያዋ ጋር አብሮ የማይሄድ ያኔ ቀይ አበራል። ሶስታችን እስኪ ተስማማላችሁ እናንተ? ቀጣዩ ጥያቄ ውጤት የመጣለት ልጅ ነው። ዩኒቨርሲቲ አልገባም፣ ራሴን በራሴ አስተምሬ ስራ ፈጣሪ ለመሆን የምፈልገው ቢል ጉዳዩ ያጣላል አያጣላም? ሐሳብ እኮ ነው አንዴ በዚህ ጊዜ በጣም እኔ አትማሩ ያልኩኝ አይደለም፣ ግን ያው ሐሳብ ካላቸው ሪሶርሱ ካላቸውና ስራ መስራት አቅም ካላቸው በጣም ነው የሚያስማማው። በጣም በእውነት ውጤት መጥቶለታል። የዩኒቨርሲቲ ትምህርቱ ይጠቅመዋል፣ የኮሌጅ ትምህርት ይጠቅማል፣ የከፍተኛ ትምህርት ተቋማት ትምህርት ይጠቅማል። ግን ደግሞ ውስጤ ኢንተርፕረነር በቃ ይሄ ስራ ፈጣሪነት አለና 5 ዓመት እዛ ብሆን ከዚህ ህልሜ ሊያናጠበኝ ይችላል ቢል በእኔ በኩል ያ ህልሙ የትም አይደርስበትም፣ ተምሮ ይውጣ ነው የምለው። ብቻዬን ነው እንዲያረጀሁት ረሶላ ግዘኝቶ ወላታ ሐሳቡ አያጣላ። አንዳንዱ ወደ ዕውቀቱ አንዳንዱ ወደ ወረቀቱ ይሄዳል። ይሄ ሰው ዕውቀቱን አስቀድሜ በጊዜ ሂደት ደግሞ ወረቀቱን ላገኝ ይችላልም ሊል ይችላል። ቲኔጀሯ ልጃችን ከዩኒፎርሟ ውጪ በቦርሷ ሌላ ልብስ ይዛ ብትወጣ ከቤት ጉዳዩ ከቤተሰብ ጋር ያጣላል አያጣላም? ያጣላል። ሊበርዳት እኮ ይችላል። ሰይፍሻ አሁን ልቃወማቸው ብለህ ካልሆነ ያጣላል። አዎ አንተም የልጆች አባት አይደለ? የት ነው ይዛው የምትሄደው ልብስ? ምን ልታረገው? አዎ አየሽ፣ አሁን አብረን አረጀን። በእናታችሁ አሁን በዚህ አየሽ ወደኛ ካምፕ መተሻል። ገብቶ ቀይሮ መውጣት ይሻላል እንጂማ ይዞ መሄድ ምን ይሰራል? አዎ ይሄ በጣም ጥሩ ጥያቄ ይመስላል። የ17 ዓመቷ ታዳጊ ዲያሪ ያለኝ ሚስጥሬን ጽፌ ላስቀምጥ የምጽፈውን ደግሞ ማንም እንዲያነብብኝ አልፈልግም ብትል ከቤተሰብ ጋር ነገሩ ያጣላል አያጣላም? ዲያሪ ያጣላል። እኔም አላውቀው ሚስጥር አያጣላም? ምንድነው የምትጽፈው ሚስጥር? እንትን እኮ ታስታውሳለህ? የአና ማስታወሻ እኮ የስንት ዓመት ልጅ ነች ስትጽፈው እና ዛሬ ዓለም ላይ ያው ሊሆነው ዲያሪዋ እኮ ነው። እና የራሳቸውን ነገር የሚጽፉ ልጆች አሉ ከልጅነታቸው ጀምሮ ደግሞ የተሰጣቸው ልጆች አሉ።
ይገርም ነውና አሁን ሰሞኑን ቆንጆ መጽሐፍ ያነበብኩ ነው ምጥቀት በቅኔ አክናፍ ምትል የጸጋዬ ገብረመድህን ባዮግራፊ ነው የእውነት የሚገርም ሰው ነው ለካ አንተ ከልጅነቱ ጀምሮ አምቦ ላይ ልጅ ሆኖ ነው መጽሐፍ የጀመረው ሰው በጣም እውነት በጣም ያከበርኩት ከማከብረው በላይ ነው ያከበርኩትና ከልጅነቱ ልጅ ሆኖ 7-8 ዓመት ኃይለ ሥላሴ ሸልመውታል ንጉሱ ሸልመውታል እዛ ሄደው አምቦ ትምህርት ቤት ለማስመረቅ ሄዶ በቃ ጎበዝ ነው ከልጅነታቸው አሉ በቃ እና ተሰጣዋቸውም የሆኑ ልጆች አሉ ዛሬ አላሳይ የሚሉ ነገር ወደ ዓለም ወደ መድረክ ህዝብ እንዲያዩ የሚያደርጉ ልጆች ይፈጠራሉና ያጣላኝ እንዴት ነው ጉዳዩ ያጣላል ከሚሉት ወገን እንሽባኔ ያቋም ልዩነት አለን እናንተም ይኖራችኋል እሺ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር የቀድሞ ዘመን ሳቤ ልቀት የጥረታቸው ውጤት ፍለጋ ስራ ሲሰራ ተቀርጾ ይታያል በመኖሪያቸው የጥበባቸው ጥግ አሻራ ከጥንቱ በተረዳነው ባወቅነው ዘመነኛውን ጨምረን መሰረታዊ ተቋማትን በአንድ ጥላ ስር አካተን ተቀናጅተን ባካበትነው ልምድ ማህበረሰብን እንገነባለን ጊፍት ሪል ስቴት ፊሶን ሪል ስቴት ይመልከቱት ለመኖር ያለውን ድባብ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል ፊሶን ሪል ስቴት ቤተሰባችን ይሁኑ የ17 ዓመት ታዳጊ ነው ወላጆቼ ሆይ ስለ አባላዘር በሽታና ስለ ኮንደም ጥቅም ንገሩኝ ብሎ ቢጠይቅ ያጣላል አያጣላም ምን አባቱ ኮንደም ያስፈልጋል ባይዘው ሴፍሻ ይሄን ፕሮግራም ነገ አድጎ ልጅ ያየዋል እና መብቴ ነው ለምሳሌ መጠየቅ የሚፈልግበት እድሜ ላይ ሲደርስ ይሄን አይቶታል ያጣላል የሚለው ስለዚህ አይጠይቅም ቀይር እውነቴን ነው የምነግርህ እኔ እኮ 17 ዓመት ለምን ሆነ ወደ 13 ይወረድ እኮ ብዬሽ ኦኬ ሱበል ስለዚህ አሁን ከልጅ ጋር ከሴት ልጅ ጋር በግልጽነት እኔ በጣም እናወራ ነበር በጣም ልጅ የተመሰከራለች የእውነት ነው የምነግርህ በደንብ ነው የምናወራው ተገናኝተን እንደዚህ እናወራለን ለምሳሌ ስለሚያጋጥማት ነገር ምንም እናወራለን እናሷ እናወራለን ስለ ማናልፋቸው ነገሮች አሉ ማውራት ያለብን ነፃነት ደግሞ አለ በደንብ እናወራው ማለት በቃ የምትሄድባቸው አስመራ እንድትሄድ ከዛ ደግሞ ይሄ ቢሆን ይሄ ነው የተገናኘን እናወራ ነበር አሁን አባት ሆነ ልጅህ የሴትነት ጉዳይ ሆኖ በወር የሚመጣው ነገር ሊያጋጥማት ይችላል ለዛም ይሆን ነገር ከሱቅ ገዝተህ ትሄዳለህ በወቅቱ የሚንከባከቧት ያው ቤተሰቦች አሉ እንጂ እናወራቸዋለን ማድረጉ ላይ የሚያደርጉ ሰዎች አሉ ቤተሰብ ምናምን የኔ ተናናሽ እህቶችም አሉ የሚያግዟት ግን አስፈላጊ ሆኖ ሐሳቦች ላይ ምናወራባቸው አንዱ ይሄ ነው ብዙ አባታው ለምሳሌ ሴት ልጅ ይኖራል ግን የሴቶች ጉዳይ ብዙ አስጨንቀኝ አድርገነው እናውቃለን እኮ ገዝተነው ሰተን እናውቃለን አድርገው ያውቃሉ ግን ሐሳቦቹ ላይ ደግሞ በጣም እናወራለን ማወቁ አይጎዳም አብዛኛው ጊዜ እንደዚህ አይነት ነገሮችን ባለመነጋገር ነገሮችን ወዳልሆኑ ነገሮች ማለት ለምሳሌ አሁን እንዳልኩ 17 ዓመት ልጅህን ስለ ኮንዶም ማስተማር ማለት ግንዛቤው ይኖራል ምን አይነት ጥንቃቄ ማድረግ እንዳለበት ባያረግ ምን ሊመጣበት እንደሚችል እነሱን ግንዛቤዎች ይኖሩታል ሴት ልጅህም እንዳልከው አሁን ለምሳሌ አብዛኛው በፊት ላይ ብዙ እንትን አልነበረም አሁን ይሄ ምንድነው ይባላል ተፈራለህ ለመናገር ይሄ ነገር ስለሌለ ግን አሁን ሞር ቢኖር ልጆቻቸውን ቤተሰቦች ማቅረብ ይችሉ ቢነጋገሩ በጣም ብዙ ነገር ነው የሚለወጠው እኔ ራሱ መስከረ ነኝ ለሱ በጣም ማለት ነው መነጋገር በጣም ብዙ ለውጥ ያመጣል ስለዚህ በመነጋገር ታሚያለሽ በጣም በሐሳብ ልዩነት የቱ ጋር ናችሁ
ያጣላል ነው ቀይራል ሁሉም የጉጉን አረ የፈለገውን አያጣላህም ግድ የለም ላርጅ እኔ ሞክለው ዝባል ለምሳሌ ሁላችንም አንድ አይነት አመለካከት ሊኖርና አይችልም ቤት ሆኖ የሚጨቃጨቅ ሰው ካለ ሰይፉ ልክ ነው እንዴ ነገሩ ባላንስ መሆን አለበት ያጣላል ምን ታመጣለህ አየህ እዚህ ውስጥ ራሱ አለ የ17 ዓመት ልጅ ነች ከቤተሰቧ ጋር የምትኖር ድንገት አምሽታ ለሊት 7 ሰዓት ላይ ያው አላደረችም ብትመጣ አልጠጣችም ኦልሞስት እኮ ሃፍ ሚድናይት እኮ ልክ አይደለም ቃልዬ ግን ወልዳለች ነው አንዳንድ ነገሮች አለ ጥሩ እናትን በቃ አይደለም ማርያምን እንዲያስተዳደግ እኮ ነው እኔ ሳደግ በእውነት እንዴ 2 ሰዓት ራሱ ከሆነ በር ይቆለፈልኛ ቤት 1 ሰዓት ላይ በር ይቆለፋል መግባት አትችልም ማታ 1 ሰዓት ጓደኛዬ ቤት ልደር ብለሽ አታውቂም አላቅም አድሬም አላቅም ጓደኛዬ ቤት ልደር ብትልህ ልጅህ በጊዜው ምላሽ ምን ነበር እኮ እናውራበታልና ስልሽ አውርተን ነው ወነት ጓደኛ ቤት ነው አውርተን እኮ ነው ስሊፕ ኦቨር ምናምን ይላሉ አሁን ልጅ አዲስ ልጅ በቃ ጓደኛዬ ቤት ማደር ዘመድ ቤት ማደር ፈልጋለሁ አንዳንዱ በፍጹም ከኔ ቤት ውጭ የሚል ወላጅ አለ አንዳንዱ ደግሞ ዘመድ ቤት አይደል እንዴ ብሎ ለቀቅ የሚል አለ ሶሌቱ ጋር ስሊፕ ኦቨር እንደኛ ባህል ከባድ ነው ስሊፕ ኦቨር ከቤት ውጭ ልጅ ተስማማላችሁ የስልብት ጥያቄ ምናልባት እሺ ጎረምሳ ልጅ ነው ከቤተሰብ ጋር አልበላም ብቸኛ መሆን ፈልጋለሁ አትጨቅጭቁኝ ምናምን ቢል ጉዳዩ የነጻነት ነው ወይንስ የጠብ ይሄን አላቅም ምን እግዚአብሔር ጎረምሳ ጎረምሳ አይደለም እኔ እንደዚህ ብዬ ባላ እንጃ እንዴት ሪአክት እንደሚደረግ አላቅም እንደዚህ ነገር ብቸኝነት እንፈልጋለሁ ብለው ብቻቸው ዞር የሚሉ ሰዎች አሉ እርግጥ ከዛ ብቸኝነት ጀርባ የሆነ ነገሮች ይኖራሉ አትጨቅጭቁኝ ምናምን መጣለ ይመስለኛል አጣላላል ሶልኝ ይሄ ሐሳብ ነው ለኔ ሐሳብ ነው ማለት እኛ በእኛ ባህል በእኛ አስተዳደግ በእኛ ኗኗር ከሆነ ያጣላናል ምክንያቱም እኛ ለምንድነው በዛ ውስጥ እንዲኖርልን እንፈልጋለን ያ የተቀማማን የተቀዳደምን እየለበስን ምናምን የኛ ያልን ያደግነው እዛ ውስጥ እንዲመጣልን እንዲኖርልን እንፈልጋለን የኛ የሆነ ሰው በእኛ መንገድ ውስጥ እንዲመጣ ግን ደግሞ የራሱ ሐሳብ ያለው በቃ አንዳንድ ተፈጥሮዎች አሉ የሚፈልጉ እኔ ብቻዬን መሆን ፈልጋለሁ እንዲህ ማድረግ ፈልጋለሁ እንዲህ የሚያሳምሩ ደግሞ አሉ ከሆነ ጊዜ በኋላ ይገባል ሐሳብ እንደሆነ ከክፋት እንዳልሆነ ከምናምን እንዳልሆነ ሲገባ ትተዋለህ ስለዚህ ተነጋግረህ ነው ለኔ አያጣላም ነው እኔ ግን ሐሳብ አለኝ ለምሳሌ 17 ዓመት ላይ ምናምን ስትሆን በነበረን ጊዜ ምን አለ መሰለ ብዙ ሐሳቦች ጭንቅላት ውስጥ ይመላለሳሉና አብዛኞቹ ሐሳቦች በዛ እድሜ ያው ጥሩ ነገሮች እንዳሉ ሆኖ ግን ይሄ አሁን ሰው ብቻውን ሲሆን ጥሩ ነገር አያስብም አብዛኛው ጊዜ ትንሽ ያስፈራል ብቻውን ትቶ እንትን ማለት ያስፈራል አሁንም እንደምታየው ሰው ዝም ሲል እኮ ራሱ እኮ በጣም ያስፈራል እንኳን ብቻውን ትተህ እንትን ልጅ 17 ዓመት ልጅ ለትልቅም ሰው ያስፈራል ስለዚህ ትንሽ ከባድ ነው እንክብካቤ ያስፈልጋል እና እንጂ ምንድነው ምን ሆነክ ነው አዋራይ ምናምን ማለት ያለበት እንዴ እንደዛ ነው እኮ እሱ እኮ ነው አያጣላም ልጅ እኮ እሱ ነው እሱ ስታረጊ ያጣላል እንጂ ያጣላል በባል ተጣሉ እኮ እንደዚህ አይ ጉዳይ ያጣላል እዚህ ተጣሉ አረ ወደ ፍቅር እንምጣ ጉዳይ እስኪ በቃ እንዴ ከዚህ በላይ እንትን ካለን ጥያቄው ራሱ የጠብ ምክንያት ከመሆኑ በፊት ትቻለሁ እኔ በነገራችን ላይ በየቤታችሁ እንድታወሩበት ነው የሶል መልስ ልክ ነው የሰይፉ ወየቃል አይደለም እናንተ አውሩበትና በራሳችሁ ጫማ ላይ ሆናችሁ መዝኑት ጉዳዩ ግን በዚህ ደረጃ አነጋጋሪ ነው ያጣላል ወይስ አያጣላም ወደዳችሁት ዋው ቃልዬ እንግዲህ ይህ አዲስ ፊልምሽ ገማሃሊያ ብዙ የተፈተንሽበት ነው አንዳንዶች ፊልም ጥሟት በዛው ትቀጥላለች ይያሉ ቆንጆ ነገር ካለ እንዴ በደንብ ደስ ይለኛል በጣም በሰራ ደስ ይለኛል እንዴት ካስት ተደረግሽ እንዴት የሙዚቃ ክሊፕ ላይ አይተውኝ ነው ካስት ያደረገው ብቸኛንና ሎጋውን ሁለቱ ላይ አዩት ካራክተሩ እዛ አካባቢ ነው ተጫዋችም ናት ከዛ ደግሞ አለ ደግሞ የራሷ ጊዜ በቃ ቆም ብላ የምታስብበት እንደ ትልቅ ሰው የምታስብበት ጊዜ አለ ሁለቱን አይተው ነው ብቻ ካስት ያደረጉት ከዚህ በኋላ ምንም ተመጡ ሰዎች እንግዲህ በራችን ክፍት ዋጋዬን አትችሉትም እንጂ ዋጋዬን አትችሉትም እንጂ በራችን ክፍት ነው ያለች ነው ፍቅር ውስጥ ሳይሆኑ ፍቅርን ሳትኖሪው ምክንያቱም ካው በፊት ቃለ መጠየቅ ላይ ነግረሽኛል ፍቅረኛ የለኝም ብለሽኛል
ነፃ ነኝ ብለሽኛል ግን ምን ሆኜ የለው ብለሻል በጊዜው እኮ 3 ዓመት ነው 3 ተቀየረ ብዙ ነገር አሁን እኮ አድጌያለሁ እውነት አሁን ትልቅ ሰው ነኝ 26 ዓመት ኧረ በስመ አብ አለፍኩ 25ም በቃ ግምት ያ ማለት የስታተስ ለውጥ አለ ማለት ነው አለ ጓደኛ አለ ለዚህ ነው ቆንጆ አርገሽ የተወንሽው ተባባ ኪነ ጥበቡ አካባቢ አይደለም ከዛ ውጭ አንዳንድ የፍቅር ግንኙነቶች በጧቱ ሲነገሩ ችግር አለው ይባላል አዎ አንዳንዴ ደግሞ ኧረ እግዚአብሔር ያለው ነው የሚሆነው ምንም ችግር የለም ብለው ደግሞ የተገናኙበትን አጋጣሚ ምናምን የሚነግሩኝ ሰዎች አሉ የቱ ወገን ላይ ነሽ እኔ ምንም አይሰራላቸውም እኔ ነገር ብቻ ጓደኛ እንዳለኝ እንዲያውቁልኝ ነው እንጂ ሌላውማ ምን ይሰራል ሰርግ ባስደግዝ ባይሆን እንጠራለን ሽምግልና ተላከ አረ ገና ነኝ እንዴ ሰይፉ ገና ነኝ አሁን ምንድነው ስታተሱ ለውጥ ቢያንስ አጠገቤ ሰው አለኝ አዎ የዘጠና ሰው አላት ቃል እንዴ ነው የምታጠኙ እስኪ አንተ ያው ላባባሉ ያባባሉ ብዙ ጊዜ የፍቅር ግንኙነት ላይ ጥሩ ይመክርሻል ብዬ አስባለሁ ብዙ የፍቅር ፊልሞችን ስለሰራ አስቸጋሪ ነው ሚዲያ ላይ ብዙ ጊዜ አሁን ቲክቶክ አለ ምናምን ብዙ ነገሮች ሁሉ ነገር ፍለፊት ይወጣል እንደዚህ አይነት ነሽ አንቺ በጭራሽ እኔ ራሱ ለራሴ ቲክቶክ ላይ ራሴ ፖስት አላደርግም እንኳን እንደዚህ አይነት ነገር በጭራሽ ያለሁበትም በቃ ፕራይቬት ቢሆን ብዙ ነገር ጥሩ ይሆናል አደባባይ ስተወጣ በቃ መነጋገሪያም ነው አፍ ውስጥም ትገባለህ እንደዚህ ሆኖ ብስማ ምናምን የሚባል ነገር ጥሩ ማስተያየት እንዳለ ሆኖ ግን በቃ ከባድ ነውና ለምን ያው ሁሉ ስትረስ ውስጥ ትገባለህ የራስህን ኑሮ ፕራይቬት ላይፍን ትኖራለህ ለሰው ደግሞ ስራህን ሙዚቃህን የሚወድልህን ቆንጆ ሙዚቃ ትሰጠዋለህ ፊልም ደግሞ ማየት የሚወደውን ደግሞ በተቻለ መጠን ቆንጆ ነገር ሰርተ ፊልምን ታሳያለህ በቃ ግን አነጋጋሪ እኮ ለመሆን የሰዎችን አቴንሽን ለመያዝ እኮ ትንሽ እኔ በእውነት ቢቀር እኔ ምንም ነገር በቃ ታዋቂ ባልሆን ቢቀርብ ይመጣል ማርያምን በስማ ትንሽ ወጣ ያለ ነገር ማድረግ ወይ በስማ አሁን አዲሱ ትውልድ ላይ የማየው ትልቁ አስቸጋሪ ነገር ሰውም ደግሞ ትኩረት ሰጥቶ እንዲሚያየው ጥሩ ነገር የሚያደርግን ሰው አይደለም የሚያናድድ ብሔርን ከብሔር የሚያጋጭ ወይ ደግሞ መጥፎ ነገር የሚያደርግ ሴትም ከሆነች አንቺ ወላጅ የለሽም እንደሚያስበላ አስተያየት ካለ ላይኩም በዛው ነው በጣም ልክ ነው እና እንዲህ አይነት ሰዎች ዝነኛ በሚሆኑበት ጊዜ ላይ ቃል የቤት ልጅ መሆኗ አይጎዳትም ወይ እኔ ስራዬን በቃ በመችለው መጠን ቲክቶክም ላይ ኢንስታግራም ላይ ፖስት አደርጋለሁ አብዛኞቹ ፖስቶቼ ስራ የተመለከቱ ናቸው ከዛ ውጪ እንደዚህ ሌላ ላሳያቸው የምችለው ነገር የለኝም አሁን ኢንተርቪው ራሱ ለመስጠት በቃ እኔ አልችልም ማወራው ነገር የለኝም ዛሬ የምመጣሁት ስራ አዲስ ስራ ስላለ ነው እንጂ የምታወራው ነገር ሳይኖር የሆነ አዲስ ነገር ለሰው ጥሩ ነገር ካልሆነ ምን ያደርግለታል አሁን ብዙ ለራሱ መጥፎ ነገር አለ የሚሰማው የሚያየው በጣም በየቀኑ አዳዲስ መጥፎ ነገር ስላለ ለምን ይጨመራል ምን ጥቅም የለውም ለኔም ጭራሽ ጥቅም የለውም ለማየውም ሰው ጥቅም የለውም አሁን እኔ አጭር ቀሚስ አርኬ ምናምን ብታይ ጥቅም የለውም አየህ ምን ግን ላንተ ለሚያይፈልትሉ ግን ጥሩ እንትን አይሰጥም ከባህልም አንፃር ልክ አይደለም ብዬ ስለማስብ ነው በዛ መንገድ የሚፈልግህ ሰው እስከ መጨረሻ አይቀጥልም ሲጀመር በጥሩ ነገር የሚያስብልህ የሚወድህ ሰው አንተ ጥሩ እንድታረግ ጥሩ እንድትለብስ ጥሩ እንድትታይ ነው እንጂ የሚፈልገው እንደዚህ አወጥተህ መነጋገሪያ መሆን በጣም ቀላል ነው ግን ጠቃሚ ነው ብዬ አላስብም ትስማማላችሁ መልሷ ላይ ግን ተስማማለሁ ማለት ነው ላይ ቀጣይ ፊልምን ጠብቅ ወይ ዘፈንም ፊልም ኧረ ተይ ማርያም እየዘፈንሽ ፊልም ልትሰሪ አይ አይደለም አለ ስክሪፕት አለ እንደዛ የተላከ ያነበብኩት ነው ገና አልተጀመረም ግን ያ ሙዚቃዬን ለቃለሁ ከዛ አዲስ ፊልም ሰራለሁ ሙዚቃዬን ለቃለሁ አዲስ ፊልም ሰራለሁ እንደዛ ሩቲን አሁን ከትልቁ ነው የጀመርሽው እኔ አሁን የመጀመሪያ ፊልሜን ሰራ ፌስታል ይዤ በተገ በኩል የሆኑ ሰዎች ታዋቂ ሰዎች ከፊት እነ ሙሉ ዓለም ሲሰሩ በተገ በኩል ነው ያለበት አንቺ ግን ከዋናው ነው የጀመርሽው ይሄ ጊዜ ሰጠሽ እድል ነው ወይንስ ያንቺ ችሎታ እኔ ጃውን እድል የእግዚአብሔር ፈቃድ ነው ብዬ ነው ማስበው እንጂ እኔ አስቤውም አላሰብኩትም እኔም አላሰብኩትም አላቃቸውም ሰዎች እግዚአብሔር ያመጣው ነገር ነው ብዬ ነው ማስበው እነሱ አዩት ወደዱት ሲፈቅድለት ሆናለ በቃ እኩል ከካራክተሯ ጋርም ጥሩ መጣ
ቆንጆ ሆነ እንጂ ንድል ነው ምናምን ነው በቅርበት አሁን ነው ማያትና እንደዚህ ብዙ ቃል መጠየቅ አድርጌያለሁ ያምርባቸዋል ብዙዎቹም ሲያርቁት ሜካፕ አንቺ ላይ ግን ሜካፕ አለ የለኝም እኔ አልቀባም ቤት ውስጥ ምንም ነገር የለኝም ምንድነው ምትቀበ ምንድነው የሚደረገው ትለኝ ማላቀም እግዚአብሔር ይመስገን የለኝም አልቀባም ብዙ ፍላጎት የለኝም ግን ጥሩ ነው ሌሎች ሲቀቡት ያምራል መልኬ በቃይ ነው ወይ አያምርብኝም ይላል በጨረሻ ያምር በሚያደርጉትም ላይ ተቃውሞ የለኝም እንዴ መብታቸው ነው ማለት በነገራችን ላይ ጫት የማይቀም ሰው ጫት ትቀማለህ ስትለው ኧረ እኔ ጫት አልበላም ነው የሚለው እሷም አሁን ሜካፕ አድርጋለሁ አላደርግም ነው የሚያደርጉ ሰዎች የሚሉት ሜካፕ አልቀባም አው አልቀባም ማለት በቃ እቃዎቹ የሉኝም ምን እንደሚገዛ ምን እንደሚያስፈልግ አላቀም እንዴት አድርጌ ልቀባው ውድ ስለሆነ ነው አንድ እሱም ሁለት ደግሞ አያምርብኝም እንዳልኩ ሞክረሽው አውቃለሁ አያምርም ስለዚህ ተውሽ በሚያደርጉትም ሰው ላይ ተቃውሞልሽ የለኝም የሚያማምሩ አይቻለሁ የሚያምርባቸው ሰዎች አሉ ያምራል ደስ ይላል አዎ ሶል ሐሳብ አለ ያ በዚሁ እንግዲህ ቀጣይ ብዙ ስራዎች አሉ ብዙ የሚጠብቁን ነገሮች አሉ አሁን እንግዲህ ትልቁ የብሔራዊ ቲያትር ንጉስ አርማ ቲያትርን በትልቁ ጀምረናል ወደ ቲያትር መጣ አሁን ተሻለ አሰፋ እንደ አዲስ ያዘጋጀው ነው ዶክተር ተሻለ አሰፋ በትልቁ ያዘጋጀው ነው ንጉስ አርማን እንግዲህ በቅርቡ ደግሞ ከ3 4 ወር በኋላ በትልቁ እንደ አዲስም ይመስለኛል ማለት ንጉስ አርማ የዛሬ 20 ምናምን ዓመት ታይቶ ነበር ትልቅ ነበር አሁን እንደ አዲስ ደግሞ በፊት ማን ነበር ያዘጋጀው አሁን ተሻለ ያዘጋጀው ነው የውነት በትልቁ እየሰራው ነው ዶክተር ተሻለን በጣም ማመስገን ፈልጋለሁ እዛ ላይ ያሉ ተዋናዮቹን ጻፊውን መልካሙ ዘሪሁንን ሌሎቹንም ጠቅላላ በጣም ነው ማመሰግነው እንግዲህ ከ3 4 ወር በኋላ በትልቁ ይከፈታል ያው እንግዲህ የሆነ በተለይ ፊልሙና ቲያትሩ ላይ የመጣ የድባቴ መንፈስ ነበር ጥሩ ነገር ካለ ተመልካች ሁሌም አለ አሁን ግን እንደዚህ ደረጃውን የጠበቀ ሲኒማ ስለምትሰጡ ንጉስ አርማን ደግሞ በአዲስ መልክ ይዛችሁ ለዚህ ትውልድ እንዲያቀው ለማድረግ ስለምትንቀሳቀሱ በተለይ ሶል ደግሞ ከበጎ አድራጎት ስራዎች ጋር የምትንቀሳቀሳቸው ጥሩ ልብ እንዳለ አውቃለሁ በችሎታህም በተሰጦም እንዲሁም በደግ ልብ ስለምትሰጠን አጠቃላይ ነገር ያው በተመልካቾች ስም ከልብ ማመስገን ስለምፈልግ ነው አመስግኑ ቃልየም ደግሞ ይሄን አይተሽ ብዙ ነገር ይተበቃል ካንቺ እሺ ሰፊ ምንም ችግር የለም ከቅኝት ባንድ ጋር ካሁን በፊት የሰራሽው ስራ አለ አዎ ርዕሱ ምን ነበር ባለፈው ሎጋው ሎጋው በነገራችን ላይ ከቅኝት ባንድ ጋር ሎጋው የተሰኘ ዘፈኗ በዩቲዩብ ላይ በጣም ተወዶልሻል በጣም ቆንጆ ነው ያለው ሎጋው እኛ እንደምንሰማው ከሆነ ሎጋ ነው ታውሰይፉ ለሱ ነው ወይ ለማለሶል እኔ ሎጋና አላልኩም ግን አሁን ቀደም ላልሽ ብዙም ዝርዝር መረጃ አልሰጥበትም ባልሽ ጉዳይ ላይ ቢያንስ ቁመቱን እንወቀው ሜትር ከ80 ነው ሎጋ ነው ለሱ ነው ላንተ ነው በቃ ይሁንልህ ያው ሎጋው በቃ ዮሴፍ መርጣናችሁ እኛ አንክሪዎች አይደለም እንዴ እኛ እኮ ቀንጨራናል ሁሉም ነው ባክ እኛ እኮ ያልተዘፍነው እኮ ያቅም ለአጭር አንድ ሰው ሃሌሉያ በቀደም ይልቅ ዘፈነች አጭሩ የሚል ዘፈን ዘፈነች እኮ ለኔና ለሲም ካርድ አጭሩ አልሰማሽው ሰምቻለሁ በጣም ለመጀመሪያ ጊዜ የማን ቃለ መጠይቅ ላይ መሰረት አርጋ መሰለ ያስናቀች ወርቁ ኦኬ አጭር ነው ድንገት ተገናኘን እኔ እንኳን አጭር አልወድም ሰራልኝ ምናምን ትላለች በነገራችን ቆንጆ ስክሪፕት ተጽፏል ይሄ ታሪክ ያስናቀች ወርቁ ተጽፏል አሜዚንግ ፕሮሞሽን ሀብታሙ ቆንጆ አድርጎ አዘጋጅቶታል ሊሰሩትና የእውነት ይሄ ዓለም አቀፍ ሂሳብ ውስጥ መግባት አለበት ስክሪፕቱ ራሱ እንዴት እንደተጻፈ ጎበዝ ልጅ አለ ብሩክ የሚባል ልጅ እንዴት አድርጎ እንደጻፈው አንብቤ ሰተውኝ በጣም ተደስቻለሁና ይመስለኛል የሚቀጥለው አመት ትልቁ ፊልም የሚሆነው እሱ ይመስለኛል አስናቀች በነገራችን የእውነት
በጣም ቆንጆ ተደርጎ አጭር ሰውዬ አጭር ሰውዬ ብዙ ጊዜ ፊልም ላይ ረጅም ደረት ምን ነገር ነው የሚፈልገውና እንደ ሶሎ የመልካም መሆን አለብን እና ደግሞ ብዙ ነገር የለምና አሁን ትክክለኛ ስክሪፕቴን ያገኘ ይመስለኛል። ሎጋው እንግዲህ ሎጋው ለሆናችሁ በአጠቃላይ የቃል ዘፈን ነው። በጣም እጅግ ተወዶላታል። ከቅኝት ባንድ ጋር እዚህ ይቀርባል። ለስንብት የምትሉት ነገር ካለ? ለስንብት ማለት የምፈልገው እኔ እንግዲህ ገመሃሊያ በጣም ብዙ ለፍተንበታል። ቆንጆ ስክሪፕት ነው። በእውነተኛ ታሪክ ላይ የተመሰረተ ነው። እንግዲህ እንደምታዩት ሶልም አለ፣ እኔም አለው፣ አዜባ እንደሰንም አለች፣ ሙሉዓለም ታከላለ። ብዙ ጎበዝ በቃ ኪማ ፒክቸር ኢትዮ ፓፓራዲሱን የቀረጸው ሲኒማቶግራፈሩና ፕሮዲዩሰሮቹ ዳይሬክተሮቹ ሳሚ ባዩሽ በጣም የሚገርም ክሩ በቃ ቆንጆ ነገር ይዘንላችሁ መተናል። መጋቢት 15 ይመረቃል። 1921 በሁሉም ሲኒማዎች በተመረጡ ሲኒማዎች መታየት ይጀምራል። እንዳትቀሩ ጠብቃችኋለሁ። ሶልዬ ጠብቃችኋለሁ። የእውነት በዚሁ በተጨማሪ ኤፕሪል 1 አሜሪካ ውስጥም ሲልቨር ስፕሪንግ እዛም ይመረቃል። ሙሉ ገቢው ለመቄዶንያ ነው ሰምቻለሁ። አመስግኗቸው በእናታችሁ በጣም ገማሊያን ስታዩ በታሪክ አወቃቀሩ ደረጃውን በጠበቀ ትወናው ብቻ አይደለም የምትደሰቱት። ጎን ለጎን በተለይ አሜሪካን ያላችሁ ይህንን ሲኒማ ሲልቨር ስፕሪንግ ዳውንታውን ባለው ሲኒማ ቤት ሄዳችሁ ስትመለከቱ በአንድ ወገን በሲኒማው ትደሰታላችሁ፣ በሌላ በኩል ደግሞ መቄዶንያን ታግዛላችሁና ለዚህ ለተባበሩት ለነዚህ ቱባ የኪነ ጥበብ ሰዎች ግን ምስጋናውንም ያስፈልጋል። በእናታችሁ ከመሄድሽ በፊት ላመስግን ልብሴ እንደዚህ አበባ መስዬ እንድመጣ ያደረገኝ ተሙ ዲዛይን ኢቲ ፋሽን ይባላል ለቡ አካባቢ በጣም አድርጌ አመሰግናለሁ እንደዚህ ቆንጆ ስላደረግኝ። በነገራችን ላይ ሴት ልጆች አሉኝ 3 እና እግዚአብሔር ቢፈቅድ ባመለካከትም ባለባበስም አንቺን ቢመስሉ ደስ ይላል። ያግል ደስ ይላል በጣም ማርያም ደስ ይላል በጣም በጣም ኩል ነሽ፣ በጣም ጨዋ። በዚህ ላይ ደግሞ ስላንቺ ሰማ ማለት ጥሩ ነገሮች አሉሽና እንደ ቲኔጀር ብዙም የፈነዳሽባቸውም ጊዜ የለም። ስለዚህ ከዚህ በፊት ቆርጠናል። በጣም የእውነት ላመሰግናት ፈልጋለሁ። እኔም አንድ ቀን ቁጭ ብለን ስናወራ የመጣችባቸው መንገዶች ያለፈችባቸው ነገሮች የእውነት ይገርማልና ከአንዲት ልጅ ገና ለጋ ከሆነች ልጅ የማትጠብቃቸው ናቸው እና እቺ ልጅ በዚህ በስርዓት ውስጥ በዚህ በጣም ዲሲፕሊንድ አለመሆን ከዚህ ልጅ አትጠብቅም ከመጣችባቸው መንገዶችና የእውነት እኔም በጣም ነው ማመሰግነው። እንዴ በጣም ወጣ ገባ ማለት ብዙ ጊዜ ነው ህይወትን ፈተና ስላየሽ አሁን ያለሽበት ነገር የማጣጣም ነገር አለ። ያው በጣም መራብን ታውቂዋለሽ፣ በደም መጠማትን ብዙ ነገር በቃ እንደዚህ ነው የማንተላቸው። ሌላ ጊዜ በሰፊው እናወራባቸው ነገሮች ይኖራሉ። ግን በቃ ስለዚህ ላለሁበት ነገር ላደረሰኝ አጠገቤ ላሉ ሰዎች ለሚያበረታቱኝ አሁንም በቃ አጠገቤ ላሉ ሰዎች በቃ በርቺ ስትሉኝ የነበራችሁ ከመጀመሪያው ጀምሮ እግዚአብሔር አብዝቶ ያክብርልኝ። በጣም ማመሰግነው። ዘፈን የምሰሙ ሰዎች እንግዲህ ከስክሪን ጀርባ ያላችሁ ሰዎች ሁላችሁንም ወዳችኋለሁ። እዚህ የደረስኩት እዚህ የቆምኩት በእነሱ ነው ታውቃለህ። ያው ምን ሆኜ ነው ሲለቀቅ እኔ ማንንም አልነበርኩም። ከቤቴ ተነስቼ ነው ስቱዲዮ ገብቼ በቃ ወጣ። እግዚአብሔር ፈቀደ ቆንጆ ሆነ። እሱም የሆነው በተመልካቾች ነው። ከዛም በኋላ ቀጣይ ስራዎችን እንዳወጣ ብርታት የሆኑኝ እነሱ ናቸውና በጣም አድርጌ አመሰግናለሁ። የኢትዮጵያን ሕዝብ እግዚአብሔር አብዝቶ ይባርካችሁ፣ ሰላማችንን ይመልስልን። በጣም ወዳችኋለሁ ማርያምን ከልቤ። አንተንም በጣም አመሰግናለሁ። ማለት እኔ አመሰግናለሁ ማለት ያለብኝ እንደውም ሰው አንተ ነህ። መጀመሪያ ላይ ማንንም ሳያቀኝ መጀመሪያ ጠርተህ እዚህ ምን ሆኜ የወጣ ጊዜ እንግዳ ስላደረከኝ ከዛ በኋላ ብዙ ስራዎች መተውልኛል ባንተ ምክንያት ወይዘይ ስለሱም በጣም አመሰግናለሁ። አሁን ስለጠራህን አመሰግናለሁ። እኔም አመሰግናለሁ በጣም ምክንያቱም በአዳዲስ ስራዎች እየመጣሽ ነው። ጎን ለጎን ጥሩ ስነ ምግባር አለሽ። እሱ ብቻ ሳይሆን በመጀመሪያ ቃለ መጠይቅ እዚህ ከቀረብሽ በኋላ የተለያዩ ስራዎችን ብታገኝም ምንም አይነት ኮሚሽን አይሰጥም። ለሱ ሁሉ አመሰግናታለሁ። እስኪ በድምጽ እስኪ የታለ ሸበላው ሸበሉ ይባላል። ሸበላው እንጃ ሎጋው ሸበላው ያገልጅ ፋናው ብርሃን ፊት ወዙ
የልቤ ደሞዙ ደምዬ ደማዬ ውበት ነገር ነደፈኝ አንተዬ ሸጋው ለብርዱ ልብስ ነኝ ለከፊያው ጥላዬ ዋው በዚህ ፊልም ላይ ሳውንድ ትራክ አልሰራሽም? ይገርምሃል አልሰራውም ባሁኑ ግን በዚህ አጋጣሚ ሳውንድ ትራክ እንሰራላችሁ የምፈልጉ የፊልም ባለሙያዎች አናግሩ ቲክቶክ አለው ሴፎኒ ቤስ 23 የሚል ኮሚሽን ለሱ ይስተሰማል ያናግሩኝ አዎ ኮሚሽን አለ የሚል አሁን አለ ቦልን 10% ይሄው 10% በየበሰም 10% ማ ብዙ ነው ብዙ በጣም ምን ልታገኝ ያው እንግዲህ የተረፈውን ይባርክልሽ አሜን አዎ ቲክቶክ ስላለው ሴፎኒ ቤስ 23 ለዛም ይሆን የሆነ በቃ ገላሽን ስትታጠቢ ሊሆን ይችላል ወይ ብቻሽን ስትሆኚ የምታንጎራጉል እሺ ቆይ የማን ዘፈን ነው ብዙ ጊዜ ብትጫወት የማሙድ በጣም ወዶ ዘፈን አለ ካንቺ በቀር ሌላ ነው ወይስ ወይ ፍቅር አይደለም ግን እስኪ ካንተ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወክልኝም ካንተ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወክልኝም ሰላምን ለማግኘት አጥብቄ ብመኝም ታበሳጨኛለህ አላወክልኝም ከህይወቴ ይበልጥ አስባለሁ ላንተ ግን ድካሜ ሁሉ አልገባህም አንተ ጭቅጭቁ ቀርቶ ሰላም እንዲመጣ ከዛሬ ጀምሮ ሰይፉ ነው መላጣ ከዛሬ ጀምሮ ሶልዬ ነው መላጣ ለምሳላችሁ መላጣ ሆኖ የሚተውንበት አዲስ ፊልም በቅርብ ቀን ይመጣል እውነቱ ሸት ሶል እርሱ ይታወቃል ሃናን ይባላል መላጣ ልትሆን ነው አዎ እንዴት አየው ስቃያችን በጣም ይበርዳል እና ሐሳቡ ሁሉ ቀዝቃዛ ነው አይዞህ በምንድን ነው የላችሁ ፍሪጅ ውስጥ ነው የላችሁ በክረምት ነው የሰራ ያንን ህይወት አስበዋል እድሜ ልክ ነው አይ የእውነት የራሱ ውበት አለው በጣም አለው እውነት አይቻለሁ የሆነ የሚሰጥህ ደስ የሚል ነገር አለውና ያው እንግዲህ ሶል በተለያዩ ሙያዎች ላይ ያለ ጎለጎን ሲኒማውን እዚህ ያደረሰው ስለሆነ እየሰራ ነው መላጣ ሆኖ ደግሞ ከዚህ በኋላ ጠብቁት ያን የሚመጣል እዚህ በነገራችን ላይ ትልልቅ ሞዳች የኪነ ጥበብ ሰዎች ሲኒማው ላይ ደከም እያሉብኝ በሌላ የህይወት ጉዞ ውስጥ እየሄዱ ነውና በጣም ነው ሲኒማው የሚፈልጋችሁ በተቻለ መጠን እርግጥ ነው የተለያዩ እንቅፋቶች ሊኖሩ ይችላሉ ግን ደግሞ ሲኒማውን አስታውሱት ሲኒማው እናንተን ይፈልጋል ህዝቡ ደግሞ ጥሩ ነገር ከተሰራለት ዓለም ሲኒማን ጨምሮ በየሲኒማ ቤቱ ይጋፋል ለባካችሁ ምን ወዳችሁ የሲኒማ ተዋንያን ፊልም ስሩልን ከዛ ነው ይሄን ነው የምንለው ከመልክቶች በኋላ ቃልዬ ከቅኝት ባንድ ጋር ተጠብቃችኋለች ስለነበረን ቆይታ ከልብ ነው የምናመሰግነው ሁለቱንም እድሜ ከጤና ይስጣችሁ በሏቸው ወዳችኋለሁ በነገራችሁ